እሺ ጸጋና ሰላም ይብዛላችሁ። ተባረኩ። በጌታችን በኢየሱስ ክርስቶስ ሁላችሁንም ሰላም ብያለሁ። እኔ ጋር እንግዲህ ምሽት ስለሆነ ትንሽ ድምፄን ቀንስ አድርጌ ብናገር እንዳይፈርድብኝ። እንቅልፌ መጥቷል። አይ ቲንክ አይኔ ትንሽ ቀላልቷል ስለደከመኝ። እግዚአብሔር ይባረክ። ብዙ ቆይታ እናደርጋለን ብዬ አላስብም፣ ግን የሄደውን ያን እንሄዳለን። ተባረኩ። ለእግዚአብሔር ክብር ይሁን። አምላካችን እግዚአብሔር እጅግ አድርገን እናመሰግናለን። የእስራኤል ቅዱስ ልዑል እግዚአብሔር የሰማይ የምድር ፈጣሪ በጌታችን በኢየሱስ ክርስቶስ ስም ክብር ለታላቁ ለገናናው ለስሙ ይሁን። እግዚአብሔር ይባረክ። ቴንኪዩ። እሺ ይሄ ሰው አሁን ቅድም ፎቶን ያሳያችሁ አይ ቲንክ ስሙ በትክክል የተያዘኝ አይመስለኝም፣ ድንገት አበላሽቼ ከሆነ ኤድሞንድ ነው ኤድሞን የሚባለው ሰው ያው በኢትዮጵያ ፖለቲካ ላይ እዚህ ሶሻል ሚዲያ ላይ ሲናገር ሚዲያው ላይ የማውቀው ሰው ነበረ። እንደዚህ ሲሯሯጥ አግኝቼው ማለት ነው። ስጠይቅ ወይ አይደሉ ሰዎች ናቸው ምሳሌ ጠይቄ ሳይሆን ሰዎች ይመስሉኛል፣ ወይ ጠይቄም ሊሆን ይችላል አይደል ነው። ክርስቲያን ነበረ፣ በጌታ የሚያምን ሰው ነበረ ብሎ ነገሩኝ እና እውነታችሁን አልኳቸው አሉኝ። ከሽብሸባ ኳየር ጋር እነ ሊሊ እነ ቤተልሔም ወልዴ ምናምን ነገር በሚዘምሩበት ጊዜ ከዛ ከነሱ ጋር የነበረ ሰው ነበረ ብለው የሚል ነገር ነገሩኝ። ስለዚህ አሁን ፖለቲካ ውስጥ ገብቶ ነዋ ማለት ነው ብዬ አልኩኝ። ሰው ፖለቲካ ውስጥ ቢገባ የጽድቅን መንገድ እስከተከተለ ድረስ ጥፋት የለበትም ብዬ ነው እኔ በግሌ የማምነው። ፖለቲካ ውስጥ ሰው ቢገባበት የጽድቅን መንገድ እስከተከተለ ድረስ በደል አይሆንም፣ ኃጢአት አይሆንም። የእግዚአብሔርም ቃል ይፈቅዳል። ግን የገባው ሰውዬ አጭበርባሪና ሌባ ከሆነ ማንኛውም ፖለቲከኛ እሱ ትክክል አይሆንም ማለት ነው። ግን ፖለቲካ ማለት አይ ቲንክ በዘርፉ ያጠኑ ሰዎች እንደሚናገሩት የህዝብ አስተዳደር ማለት ነው ይላል። ህዝብ ደግሞ የእግዚአብሔር ነው። ምድርና ሞሏ የእግዚአብሔር ናት። ዓለምና በሷ ውስጥ ያሉት ሁሉ የጌታ ናቸው። ስለዚህ ሰው በፍትሃዊ አስተዳደር ውስጥ ገብቶ ፍትሃዊ ነገር እንዲሰፍን ካደረገ ከአምላኩ ከእግዚአብሔር እንደተማረው ጽድቀ እግዚአብሔርን በህዝብ መካከል ቢያደርግ፣ ለድሃ አደጉ ቢፈርድ፣ አድሎ ባያረግ፣ በፍርድ ባያጣምም፣ በዘረኝነት በቋንቋ በቀለም በምናምን ነገር እንደዚህ ሳይለይ ስለ ሰዎች ቢሟገት ጥሩ ነው። ግን አንዳንድ ሰው ይገባና ከዚህ የተቃራኒ መንገድ ነው የሚሄደውና ክርስቲያን ብሎ በሚል ማለት ነው ሰምተናል። በዚህ በኢትዮጵያ ፖለቲካ ውስጥ የሰማነው ምን እስከሚል ድረስ ነው የሰማነው። ከእነንትና ያረገዛችሁ ሰዎች ጽንሱን አስወጡ እስኪሉ ድረስ ሲናገሩ ሰምተናል። አሁን አከሌ ብልህ አይደለም፣ ታውቃላችሁ በኢትዮጵያ ፖለቲካ ውስጥ እነማን እንደዚህ ሲናገሩ እንደነበረ ሰምተናል። እና ይሄ ሰው በዛ ሚዲያ ላይ ከማውቀው ማለት ሚዲያ ላይ ሲናገር ሆን ብዬ እኔ ዓላማ ብዬ ጌታ እግዚአብሔር ምስክር የተወሰኑ ጊዜያት ላይ ብቻ ሰምቻለሁ በእስራኤል ጉዳይ ላይ ሲናገር። ደግሞ የሰማሁትም በዓላማ ነበር። ለምንድነው በዓላማ የሰማሁትኝ? የሚናገራቸው ነገሮች መንፈሳዊ ሰው ነው ከሚባል ሰው የማይጠበቅ አንድ፣ ሁለተኛ እንደገና ደግሞ ትናንትና ጌታን ያውቅ ነበር ተብሎ ከተባለ ማለት ነው። ሁለተኛ እንደገና ደግሞ የሚያወራውም ነገር እስራኤል ላይ በተመለከተ ስለሆነ እስቲ ቆይ ልስማው ላድምጠው ብዬ ልክ ታሪክ እንደሚያውቅ ሰው ነው የሚናገረው፣ መጽሐፍ ቅዱስንም እንደሚያውቅ ሰው ነው የሚናገረው። ግን በእውነት በንቀት ሳይሆን ገና የመጽሐፍ ቅዱስ የአቦጊዳ ሽፍታ እንደሚባለው አይነት ነገር ማለት ነው። አንዳንድ ሰዎች በጌታ ቤት ረጅም ዘመን ቆይተዋል። ረጅም ዘመን እንደመቆየታቸው ግን የእድሜያቸውን ያህል አይደለም የእግዚአብሔርን ቃል ያጠኑበት ወይ ያነበቡበት ወይ ተምረናል ብለው የሚሉት ማለት ነው። በጣም ብዙ ጊዜ አንዳንድ ሰዎች የተማሩ ይመስላቸው ሚዲያ ላይ ወይ ሰው ፊት ሲናገሩ ከንፈራቸው መነጽራቸው እንደዚህ ዝቅ በማድረግ ወይ ደግሞ እንደዚህ ከፍ በማድረግ እዚህም ላይ በማስቀመጥ እና ሲናገሩም ደግሞ እያሉ ከንፈር ያው ብናገር ብሎ በሚል ድምፅ በቃ የተማሩ ጠልቀው የተረዱ የተመራመሩ ይመስላሉ አንዳንድ ሰዎች ማለት ነው። እኔም እንደዛ መስያቸው ከሆነ ምሕረት ይደረግልኝ በእውነት። እነሱ ሲያደርጉ አይቼ ነው ማለት ነው። አድርጌ ካያችሁ እነሱ ሲያደርጉ አይቼ ነው። ይሞታል እንዴ ታዲያ? እና አንዱም እሱ አይነት ይመስለኛል። እና በጣም ብዙ ጊዜ ሲናገራቸዋለሁኝ። መጽሐፍ ቅዱስን የሚያውቁ ሰዎች ገብተው ሲያናግሩት መጽሐፍ ቅዱስ ላይ ጾመኛ ነው አይከፍትም።
መጽሐፍ ቅዱስን የማያውቁ ግን ሰዎች ከመሰሉት ግን መጽሐፍ ቅዱስን ይከፍታል። እስከ ትናንትናው ድረስ ያየሁት ማለት ነው። መጽሐፍ ቅዱስን የሚያውቁ ወይ ደግሞ ታሪክን የሚያውቁ ሁልጊዜ አርዕስት ባደረጋት በእስራኤልና በሕዝቧ ላይ የሚናገረውን ጥላቻ እሱን ሊሞግቱት የሚመጡ ሰዎች ሲመጡ መጽሐፍ ቅዱስን የሚከፍቱ ከሆነ መጽሐፍ ቅዱስ እንደሚያውቁ ከተረዳ አይከፍትም እሱ መጽሐፉን እና ምንድነው የሚያደርገው? እነሱም ፕሮቮክ ሊያደርግ የሚችል ነገር ነው ሲናገር የነበረው። በተለይ ቤተ እስራኤላውያን በምሽትም ላይ ተናግር ያለው እነሱ ቤት እዚህም ያላችሁ ስላላችሁ እኔ እንደዚህ አይነት ሰው ቤት ፕሮቮክ አድርጓችሁ አናዷችሁ ገብታችሁ እዛ ከምትሰዳደቡ አንዳንዶቹም ጭምር ጠጥተው ሰክረው ሙሉ ጭምር ገብተው የሚሳደቡ ሰዎች አሉ። ይሄ ተገቢ አይደለም። እሱንም መስደብ የለባችሁም። ገብታችሁ በእውቀት የምታወሩ ከሆነ የእስራኤልን ታሪክ የምታውቁ ከሆነ ገብታችሁ በታሪክ ነው ማወያ መነጋገር ማለት ነው። ወይ ደግሞ መጽሐፍ ቅዱስን ታናክን የምታውቁ ከሆነ ገብቶ እንደዚህ አይነት ሰው ቢያወራው ነው። ካልሆነ እሱ የእሱ ቤት የሚደምቅለት በመረጃ ላይ የተመሰረተ ሳይሆን ዝም ብሎ በጥላቻነት ማለት ነው። ፈላሻ ቡዳ ቀጥቃጭ እያለ የእስራኤልን ሕዝብ በመሳደብ እና በማሰደብ በዚህ ነው ዝናን ያገኘው። ሶሪ እንደው ሰው ተደማጭነትን ያገኘው ማለት ነው። ያው ደግሞ ሰው ደግሞ አብዛኛው ስለ እስራኤል ምንም መረጃ ሳይኖሩ ዝም ብሎ በጥላቻነት ያበደ ትውልድ ብሎ በጣም ይሄ ወንድ በቃ በጣም ተናጋሪ ማንንም የማይፈራ ምናምን ነገር ተብሎ እንዲባል ሆነውለታል ማለት ነው። ግን በእውቀት የሚናገሩ ሰዎችን ለይቶ እንደሚያውቅ ግን የተወሰነ የተረዳሁት ነገር አለ እና የዲቤት ጥሪ አደረግኩለት። እንደምታውቁት ትናንት ወዲያ ቴዲ ሐዋሳን ጠይቀዋለኝ። ማነው ልጠይቀውና እነግርሃለሁ ቴዲ ሐዋሳ ቤት መሆን አለበት አልኩት። የቴዲ ሐዋሳን ቤት ምርጫ ያደረግነው አንደኛ ቤቱ ትልቅ ቤት ነው፣ ሁለተኛ ቴዲም ደግሞ ሚዛናዊ ሰው ነው። በጣም ብዙ ኢትዮጵያውያን እዛ ቤት እንደሚነጋገሩ መንፈሳዊም ነገር ውይይት እንደሚደረግበት ፖለቲካዊም አጀንዳ እንደሚነሳበት ቤቱ የስርዓት ቤት ነው። ቴዲዬም በጣም ስርዓት ያለው ልጅ ነውና እዛ እንዲሆን ነው ብያልኩት። እሱና ደግሞ አንዲት የምትለፈልፍ ሴትዮ አለች። አይ ቲንክ ይቅርታ እኔ ሆና ስላገኘኋት ማለት ነው። አላቃትም ከዛ በፊት በርግጥ ሌላ ሰው ቤት ይሆን ብለዋሉ። ያው ቴዲን ልጠይቀውና መልሱን እነግርሃለሁ አልኩት። ትናንትና ቮይስ ሪከርድ እንዳሰማችሁ ለቴዲ ቀረብኩለት። ቴዲዬ ጠዋት ላይ መለሰልኝ። ያለኝ ምንድነው ቴዲ ሐዋሳ ኦኬ እቀበላችኋለሁ፣ ግን አስቀድሞ አንድ ነገር እንዲያደርግ እፈልጋለሁ ኤድሞንድ አለኝ። ምን? ሰድቦኛል አለ። ሰድቦኛል በሶሻል ሚዲያ ላይ ፔጅ አይ ቲንክ ቪዲዮ ሰርቶ ነው ምናምን ነገር ብቻ ወይ በታይም ላይን ላይ ጽፎ ሰድቦኛል እና ለተሳደበው ስድብ ይቅርታ ከጠየቀ እኔ ቤት አወያያቸዋለሁ። እኔ ቴዲ ሐዋሳ ማለት ነው። ኦኬ ብዬ ይህንን ከቴዲ የሰማሁትን ለኤድሞንድ እንደዚህ ብዬ መለስኩለት ማለት ነው። ኦኬ እንድታውቁ ነው። ከዚህ በኋላ ብዙ አላስጨንቀውም። ምልህ እንበር ተጋዳ ላይ እንደማለት አይቀልም የእስራኤልን ጉዳይ ማውራት ብያለሁ፣ ሌሎቹም ሁሉ ጭምር። ኦኬ እንደዚህ ብዬ ጻፍኩለት ያው በውስጥ መስመር። እሱም ጽፎልኛል። እሱም የጻፈልኝን አነብላችኋለሁ። ኦኬ የቴዲዬን መልስ ከሰማሁ በኋላ ሰላም ላንተ ይሁን ኤድሞንድ፣ ወንድሜ ቴዲን ጠይቄው ነበር። የመለሰልኝ መልስ የእሽታ መልስ ነው። የእሽታ ነው። ነገር ግን አንተ አስቀድመህ ይቅርታ እንድትጠይቀው ይፈልጋል። ምክንያቱንም ሲናገር አንተ እርሱን ተገቢ ባልሆነ ቃላት እንደሰደብከውና እንዳንጓጠጥከው አስቀምጠዋል። ይህንን ካደረግህ ቴዲ በቤቱ ሊያወያየን ፈቃደኛ ሆኗል። አንተ ይቅርታ ልትጠይቀው ፈቃደኛ ነህ? ቀጥዬ እኔም ያየውብህን ስርዓት የጎደለውን ድርጊትህን ደግመህ እንዳታደርገው ልነግርህ እወዳለሁ አልኩት። ይሄውም ቤትህ ድረስ 2 ቀን መጥቼ ያው ቲክቶክ ገስቱ ላይ ማለት ነው 2 ቀን መጥቼ ከገስት ላይ አወርደኛል። አግባብ ባልሆነ አወራርን ያወረደኛ አይታችሁ ከሆነ እኔ ሳልጨርስ ያው አስተዳደጉም ሊሆን ይችላል አይዶን ያው ጥላቻውም ሊሆን ይችላል። በስርዓት ቤቱ እሱን ሰው ከሚሰማው በላይ እኔን ሰው እንደሚሰማኝ ዓለም ያውቃል። ኦኬ እሱ በጣም ትልቅ ፎሎወር አለኝ ብሎ ነው 300 ሰው ሲሰማው ነው። እኔ ስገባ 1900 ሰው ይሆናለት ሰው ነው ይዤለት የሄድኩት ማለት በዋናው ፔጅ። እኔ በሌላ ፔጅ መሄድ እችል ነበር፣ ግን ችግር የለውም።
ለሰው ግን ያለውን ንቀት ጭምር እንድታዩ ማለት ነው። ስለዚህ እኔ ምንድን ነው ያልኩትኝ? አንተ ይቅርታ ልጠይቀው ፈቃደኛ ነህ ያልኩትኝ። ቀጥዬ እኔም ያየሁብህን ስርዓት የጎደለው ድርጊትን ደግመህ እንዳታደርገው ልነግርህ እወዳለሁ። ይኸውም ቤት ድረስ 2 ቀን መጥቼ ገስት ላይ አውርደኸኛል። ይህ ደግሞ አክብረው የመጡትን ሰዎች አዋርደህ የመላክ ልምድ እንዳለህ የሚያሳይ በድርጊትህ አሳይተኸኛል። ያም ቢሆን አላዘንኩብህም። ደግመህ በማንም ላይ እንዲህ አይነት ድርጊት አታድርግ ብዬ ላሳስብ ያህል ነው። ከቴዲ ጋር ያላችሁን ጨርሱ። ይቅርታ ጠይቀውና የቤቱን ቀን ቆርጠን በቦታው ላይ እንገናኝ እልሃለሁ። በእስራኤል ሕዝብ ላይ ያለህን ጥያቄና ጽንፍ የረገጠ ጥላቻ ከዲቤቱ በኋላ ይለቃል ብዬ አምናለሁኝ። ይህንንም ገስት ገብቼ ብነግርህ ደስ ባለኝ ነበር። ነገር ግን ያላደረግኩት ያው አክብሮህ የመጣውን ሰው አዋርደህ የመላክ ልምድ እንዳለህ በድርጊት ከአንዴም 2 ስላሳየኝ በዚህ ምክንያት ከየቱ ጋ ነው ሁለተኛውን የጻፍኩለት? ቆይ እዚህ ጋ ነው ተቆርጠ። ይህንንም ገስት ላይ ገብቼ ብነግርህ ደስ ባለኝ ነበር። ነገር ግን ያላደረግኩት ያው አክብሮህ የመጣውን ሰው አዋርደህ የመላክ ልምድ እንዳለህ በድርጊትህ ከአንዴም 2 ጊዜ ሄጄ 2ቴም ከገስት ላይ አዋርዶ የመላክ እንደሚባል ማለት ነው። አዋርደህ የመላክ ልምድ እንዳለ በድርጊትህ ከአንዴም 2 ስላሳየኝ በዚህ ምክንያት ገስት ለመምጣት አልቻልኩም። ይቅርታ ብዣለሁ። እንደዚህ ላድርገው። ገስት ለመምጣት አልቻልኩም። ጸጋና ሰላም ላንተ ይሁን፣ መልሰን እጠብቃለሁ አልኩት። ከዛ መልሱን ደግሞ እሱ ላከልኝ ማለት ነው። መልሱን ደግሞ ኤድሞንድ ሲልክልኝ እንደዚህ ብሎ ላከልኝ። ሰላም ወንድሜ፣ እንደነገርኩት ቴዲ የራሱ ችግር አለበት። እኔን በተመለከተ ትናንትናም ነግሬህ ነበር። ከራሱ ስለሰማው ደስ ብሎኛል። በተከታታይ ያልተገባ ነገር የምትናገረው አንተ መሰልከኝ። ከመሬት ተነስተህ ፈራኝ ትላለህ አለኝ። እዛ ልጅቷም ስትጠይቅ ብቻ አይደለም እዛው ቁጭ ብላ ስትሰድበኝ ማለት ነው። ያን ያህል ትናንትና ሰምታችኋል፣ ሪከርድ ስለተደረገ ሚስት ናት ያልከኝ። ምክንያቱም በጣም ደጋግማ በምን ያህል ልመና ስለምናት እኔ አንዳንዴ አይታወቅም። ምክንያቱም ባልና ሚስት ያገለግላሉና ሶሻል ሚዲያ ላይ ብዙ መንፈሳዊ ለሚያገለግሉ ፖለቲካ ውስጥ የሚሰሩ ሰዎች ስላሉ ድንገት እሷ እንደዛ ተቆጥታ አትቀበለው ምናምን ነገር ሰው ያለች ስትል በዛን ያህል ልመና ስለምናት አውቆ እጁን ጉንጩ ላይ አስደግፎ ነበር ይሰማ የነበረው። እንድትሰድበኝ እንድታንጓጥጣኝ በመሃል ገብታኝ ተራብት ማድረግ ማለት ነው። እሱ ስርዓት አለኝ ይላል፣ ግን ቤቱ ስርዓት የለውም፣ እሱም ስርዓት የለውም፣ እሷም የነበረችው ስርዓት የላትም። እና ምን አሁን ሴት ነች አንደኛ ሚስት ነች ብዬ ብለው ስላላወቅኩ ነው። አይ አይደለችም ግን ማቃተት ናት ብሎ መመለስ ይችላል። እና ልጅቷ ስጠይቅህ ሚስት ናት ወይ እያልክ ታንጓጥጣለህ። ስሞግትህ የእስራኤል ጥላቻ አለብህ ትላለህ። ራስን የምታደምጠው አይመስለኝም። ቴዲን ይቅርታ የምጠይቀው ምንም ምክንያት የለኝም አለኝ ካለ መረጃውን ያሳየኝ። ይቅርታ የምጠይቅበት ምክንያት ካለው ከዚህ በመለሰ በጨዋ ደንብ እንነጋገራለን ካልክ ግን እኔው ቤት መጥተህ ዲቤት ማድረግ ትችላለህ። ኤኒታይም ነገ ከነገ ወዲያ በተመሳሳይ ሰዓት የምንገናኝበት ቴንኪው ብሎ መለሰልኝ ማለት ነው። እኔ ደግሞ ይሄ ሰውዬ 2 ቤቱ ሄጄ ደጋግሜ በመግባት ያሳየኝን መልስ ስላያችሁት የመጨረሻ መልሴ እንደዚህ ብዬ ጻፍኩለት ማለት ነው። አሁን 8 ሰዓት ከ57 ነው። ይሄ ደግሞ 8 ሰዓት ተኩል ከ30 ሆነ ውስጥ ከ27 ደቂቃ በፊት ማለት ነው። በድጋሚ ሰላም ብያለሁ። እኔ አንተ ቤት አልመጣም። 2 መጥቼ እንዳልኩህ አስተዳደገን ሊያሳይ በሚችል መልኩ ለሰው ክብር እንደሌለ በግልጽ አሳይተኸኛል። በድጋሚም ዛሬ ፕሮግራምህ ላይ ቆሻሻ ሰው ነው እያልከኝ ስትሰድበኝ ሰምቻለሁ። አሁን ከጥቂት ደቂቃ በፊት ማለት ነው። ቆሻሻ ሰው ነው እያለ ሲሰድበኝ ነበር። እሱም ብቻ አይደለም፣ ያቺው ትናንት ሚስት ነች ብዬ የጠየቅኩትኝ ሴት አይደለችም፣ ነች። እሱን አይመልከት ብትሆንም ሴት ነች። እንግዲህ ምንም ችግር የለውም። ባትሆንም ደግሞ አልሆነችም። እኔ ጥያቄ ስለፈጠረብኝ የግድ ናት እያልኩ አይደለም፣ በእውነት ማለት ነው። እና ቆሻሻ ሰው ነው እያለ ስትሰድበኝ ሰምቻለሁ። ስለዚህ ግብረ ገብ ከሌለው ሰው ጋር ለመሰደብ አልመጣም። ያው አስቀድመህ የምትሰድበኝ ሴቶችንም ሰብስበህ እሷንም ጭምር ያሰድበኝ ነበር። ቀደም ሴቶችንም ሰብስበህ የምታሳድበኝ በዲቤቱ ላይ ብንገናኝ
አይቀጡ ቅጣት እንደምቀጣህ ስለተረዱም ነው አግባብ አትግባ አትነጋገር እያሉ የሚያከላክሉ። ስለዚህ የእስራኤል ታሪክንና ቅዱስ ቃሉን ከማያውቁ ጋራ በመነጋገር የእስራኤልን ታሪክና ቅዱስ ቃሉን ከማያውቁት ጋራ በመነጋገር አንተ አዋቂ መስለህ መታየት ስራ ስላደረከው አልፈርድብህም። ሰላሙን አበቃው ብዬ መለስኩለት። ወደ ስድቡን ሂዳ እንዴት እያለ ሲሳደብ እንደነበረ ቆሻሻ እያለ ሲሳደብ እንደነበረ ስሙት። አሁን ማለት ነው ቅድም ለዲቤት የጠራሁት ሰው ማሪ ሊሆን ይችላል። ስድቡም ሁሉም ነገር አስተማሪ እኮ አስተማሪ ማለት እኔ የደረስኩበት እንጂ የዛሬውን የቀዳ ሰው ካለ ይህን ቪዲዮ ላኩልኝ። ምን ያህል በቃ ከንፈሩ ሁሉ ጭምር ነው ያላበው ማለት ነው፣ ፍርሃት ካልሆነ በስተቀር ለዲቤት ጠርቼው እየተነጋገርን እያለን በዚህ ነው ያልክ ለምን ይሰድበኛል? ለምን ያሰድበኛል? ማለት እሱ ስለሰደበ የሚመጣ ነገር የለም። ኦኬ እችሉ ሴት የትናንትና ሚስት ነች ብዬ የጠረጠርኩ ሴት የሆነች መጣ አሁንም ትሰድበኝ የነበረው ማለት ነው። ሙሉን የቀዳችሁ ሰዎች ካላችሁ ላኩልኝ። እኔ እዚህ ጋር ግን ስደርስ እንዲህ እያለኝ ይሰድ ግን የሚናገረውን ሰምተሃል? ይሄ ሰው እንዴት አስተማሪ ሊሆን ይችላል? ስድቡም ሁሉም ነገር አስተማሪ እኮ አስተማሪ ማለት ራሱ ቃላቱ የሚያስተምር ማለት ነው። ይሄ ግን አስተማሪነት ሳይሆን ራሱ መማር አለበት። ቆሻሻ ሰው እሺ፣ ወንድማችን ላይ አንዴ አይደለም በዓላማ ነው ሁለቴ ማለት ነው። ቆሻሻ ሰው ነው። አይ ቆሻሻ ሰው ነው፣ ስለኔ ነው የሚናገር የነበረው ማለት ነው። ኦኬ ሁለቴ ከገስቱ ላይ አወረደኝ በብልግና። ያው ምን ያህል ባለጌ እንደሆነ ማለት ነው። እኔ አሁን ይሄን ቃል ብጠቀም እና እንደገና ደግሞ እኔ እስካሁን ድረስ እሱን ክብረ ነክ የሆነ ነገር አልተናገርኩትም። ልብ በሉ፣ ክብረ ነክ የሆነ ነገር አልተናገርኩትም። በዚህ ልክ ሰውን ቆሻሻ ብሎ መሳደብ፣ እኔ ዲቤት ጥሪን የጠራሁት በእስራኤል ጉዳይ ካወራ እንድናወራ ማለት ነው። ግን እንደዚህ ብሎ መሳደብ አሁን እኔ አክብሬው ነው ቤቱን የሄድኩት። ከማንም ምንድነው የሚያይን ሰው አጥቼ ለመታየት አይደለም እሱ ጋር ሄድኩት። ከሱ ይልቅ ሶሻል ሚዲያው ላይ የመታየት ከተባለ ምንም እንደው እሱ በልጣል እንኳን ብሎ ቢል ያልተናነሰ ያነሰም ቢሆን ችግር የለም። እና ሁለት ጊዜ ገስት ላይ ገብቼ 300 ሰው እያየው ያለ እኔ ስገባለት 1900 ሰው ሆነ። ሰው ሲበዛለት የባለፈው ላይ አስወርደኝ ቁጭ ብዬ እዛው ጋር ኮንቨርሴሽን እያረኩት እያለ ኮንቨርሴሽን ንግግር ላይ አሁን ከሰኒ ጋር ወይ ከሚኪ ጋር ብናወራ ኮንቨርሴሽን ነው። ስለዚህ እሱ የሚያወራል፣ ሚኪ የሚያወራል፣ እኔም አወራለሁ፣ ወይ ሰኒ ታወራለች፣ ወይ እኔ አወራለሁ፣ ሪታ ታወራለች፣ እኔም አወራለሁ። ኮንቨርሴሽን ነው። ዲቤት ግን ሲሆን ሰዓቴን ጠብቄ እሱም ሰዓቱን ጠብቆ ነው የሚያወራው። እና በምን ያህል ልክ እዛ ጋር ምን ያህል ስርዓት የሌለ ሰው ነህ ምናምን ነገር እያለ አስቀድሞ እኔን ፕሮቮክ አድርጎ ለማብሸቅ የሄደበትን ያው ፖለቲካ ላይ ሁሌ ነግሬዋለሁ። ይሄ አሁንም ነግሬዋለሁ። የእስራኤልን ጉዳይ ማውራት ኢትዮጵያውያን ማናችሁም ሆኑ ወያኔ፣ ኦነግ ሸኔ፣ ፋኖ፣ ማዕህድ፣ ብልጽግና፣ አብይ፣ ደብረ ጽዮን፣ ጌታቸው ረዳ ወይ ጀዋር ብሎ እንደ ማውራት አይቀልም። የእስራኤል ጉዳይ መንፈሳዊ ነው። ከመጽሐፍ ቅዱስ ጋር የተገናኘ ነው። ከነገረ ፍጻሜ ጋር ሁሉ ጭምር የተገናኘ ነው። እና ለዛ ነው እኔ አክብሬው ቤቱ ሁለቴ ነው የሄድኩት። እሱ ግን የቤት ጥሪ አድርጌለት በባለፈው እስከቻለ ሲጥሩት ብዬ አልመጣም። ደርሶታል ግን አልመጣም። ኦኬ አልመጣም። እና ቤቱ ገብቼ ትናንትና አስጠይቀው ለምን አይ አልመጣም ምን ያንተ ጋር ስርዓት ስለሌለ አለኝ። እውነት አይ የሚደርስበትን ቀጥሎ የሚደርስበትን ነገር ስለተረዳ ይመስለኛል። ግን ያም ሆነ ይህ እኔ ዲቤት ጥሪ ጠርቼው እሺ ብሎ ቴዲ ሐዋሳ ቤት እንድንገናኝ ብዬ ቴዲ ሐዋሳ ቤት ትናንትና ቮይስ ሪከርድ እናሰማችሁ ላኩለት። ቴዲም ደግሞ መለሰልኝ ጠዋት ላይ የቴዲም መልስ ነገርኩትኝ። ቴዲ ሰድበኸኛል በአደባባይ ይቅርታ ከጠይቀኝ እኔ ችግር የለብኝም ማወያያለሁ ብሎ አለኝ። እንደው መካከላቸውም ችግር ካለ ላሸማግላቸው ነበር እና እሱ ደግሞ አይኔ ምንም ይቅርታ የምጠይቀው ነገር የለም ካለ መረጃ ያሳየኝ ነው ብሎ ያለው። ያኛው ግን በጽሁፍ እንትን ብሎኛል አለ። ይሄ ሆኖ ሳለ ተጻጽፈን መለሰልኝ፣ እሱም እኔም መለስኩለት። ዛሬ ግን ቤቱን ከፍቶ ቆሻሻ እያለ ይሰድበኝ ነበር። ሰምታችኋል።
ግን የሚናገረውን ሰምተሃል? ይሄ ሰው እንዴት አስተማሪ ሊሆን ይችላል? ስድቡም ሁሉም ነገር አስተማሪ እኮ አስተማሪ ማለት ራሱ ቃላቱ የሚያስተምር ማለት ነው። ይሄ ግን አስተማሪነት ሳይሆን ራሱ መማር አለበት። ቆሻሻ ሰው አሁን ይሄ ሰው ነው ከዚህ ሰው ጋር አይ ነው ወገኖች ነው በቃ አሁንማ አልገባም። ያ ማለት ምን ሊያደርግ ኤርሚዬ ቤት ሪታይ እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? ምንድን ነው ኔትወርክሽ ቀይ ሆኗል? ስራ ላይ ስለሆንኩ ነው። ሶሪ ካፌ ላይ ነጥቅ አድርጌ የገባሁት ይቅርታ። ነበርኩኝ ቦታው ላይ እውነት ለመናገር እዛ ጋር ነበርኩኝ። አጋጣሚ እየሰማሁ ነበረ ታች አሁን የዛሬው ጠዋቱ ማለት ነው። እና ይሄ ወደ ሐረስ ነብሪም ራሱ ነበረ እዛ። ኦኬ እሱ እንደውም ጌስት ላይ ነበረ። እኔ ግን ከታች ሆኜ እየሰማሁ ነበረ ስለ ዲቤቱ ምናምን ነገር አልተነሳም ነበረ በመጀመሪያ። ከዛ የሆነ ሰው ገባ አንድ ምንድነው አፍሪካ ሀገር ላይ የሆነች ትንሽ ሀገር አለች። አይዶን ነው ስሟን አላውቅም። እሷን ትክክለኛ እስራኤል የሚል ሰውዬ ገባ። ስሙም እስራኤል ነው፣ ሰውየው እስራኤል የሚል ነገር ነው። እና እንደ እብድ ነው የሚያወራው። ትክክለኛው እስራኤል እቺ ነው አሁን ያለችው እስራኤል ስትሆን እስራኤል የሚለው ነው ጥቁር እስራኤል እንደዚህ አወቁታ። አዎ እንደሱ አይነት ሰውዬ ገባና አወራ ማለት ነው። እኛ ጥቁሩ ነው እንጂ እነዚህ አሁን እቺ ያለችው እስራኤል አይደለችም ምናምን ነገር የሚል ብቻ ዘበራረቀ ትንሽዬ። ከዛ በትልቁ አድርገኝ ማሳየት ነገር አለኝ አለ ለኤድመን ማለት ነው። ከዛ ምንድነው የምታሳየኝ ሲለው ኖ ስላንተ የተወራውን ላሳይ እፈልጋለሁ፣ ስለኔም የተወራውን ላሳይ እፈልጋለሁ አለውና ኤድመንም በትልቁ አደረገው ልጁን ማለት ነው። ሲያደርገው ትናንትና አንተ የእስራኤሎች እህቶች ቤት ገብተህ ነበር መሰለኝ እና እዛ ቦታ ላይ ምንድነው ተሳዳቢ ነው፣ እስራኤልን የሚጠላ ነው፣ በጣም ባለጌ ሰው ነው ምናምን ነገር ነው ሚል የሆነ ነገር ብቻ አሰማው። እንዴ ከኔ ጋር ዲቤት ተቀጣጥሮ ነበር ይሄ ሰውዬ፣ ለምንድን ነው እዛ ቤት ገብቶ እንደዚህ ያለኝ ብሎ ሲነግረው ይሄ ወሬኛው አቃጣሪው የመጣው ሰውዬ ደግሞ ቆይ አቆሚ መጀመሪያ ላይ ይኸው ኔቨር ጊቭ አፕ እንደዚህ እንዳታስቆማት ራሄልን። እሺ እንዳታስቆም ከአንተ በላይ ለቤቱ ቅርብ ነኝ። ሪታይ ቆይ አንዴ ኔቨር ጊቭ አፕ። ኦኬ ቴንክ ዩ። አንተም አሁን ገና አይ ቲንክ በኋላ ነው የምንነጋገረው። ወንድም ነኝ ብለህ ስላልከኝ በጌታ ወንድም ልትሆን ትችላለህ። ቴንክ ዩ። ሪታይን ግን የማውቃት ከዛሬ 11 ዓመት ጀምሮ ነው ፌስቡክ ገና እንደጀመርኩ ሶሻል ሚዲያ ላይ እና በእንደዚህ አይነት አታቋርጣት ትጨርስና ከዛ አንተ ታወራለህ። ኦኬ ሪታ በጣም ከማከብራቸው ሰዎች በዚህ 11 ዓመት ውስጥ ኦኬ ከማከብራቸው ሰዎች መካከል ነው። ትጨርስ። እሷ የምታወራውን ነገር ሙሉ በሙሉ ነው ማምናት። አንተንም የምታወራውን እሰማለሁ በኋላ። ቴንክ ዩ ሪታ ቀጥይ። ሶሪ ጌታ ይባርክ ኤርሚዬ። እንደውም ምን አለበት በሪከርድ ባደረግኩት ብዬ ነው። ግን ይኖራል ውሸት እንዳልተናገርኩ የእሱ ሪከርድ ስለሚኖር እዛ የነበረው ወሬ ስለሚኖር ትሰማዋለህ። እንትና ማነው ስሙ ኤድመን ነርቨስ ሆነ። ለዲቤት ተቀጣጥረን ነበር። እንዴት ሰው ቤት ሄዶ ያማኛል? ይሄ ቆሻሽነት ነው ምናምን። አሁን ልክ እንዳሰማህ አይነት ነገር ተናገረ። ልጅቷም አብራው የነበረችው ልጅም ጀስት ዝም ብላ ተሳታፊ ናት። እሷም ገብታ ይሄ ትክክል አይደለም ከአንድ መምህር አይጠበቅም ምናምን ብቻ ተወራ። በዛ ነው ይሄንን ነገር ያለው ልፈልጌ ነው። ከዛ የተረፈው ተነብክ ሰምተኸዋል። ቴንክ ዩ ያ ነበርሽ ማታ እስራኤላውያኑ ቤት በነበርኩበት ጊዜ ሪታ አሁን የአንተ የምትገባበት ቤት ግርግር እየተከተልኩ ነው የምገባው እና ግማሽ ላይ ደርሼ ነበረ። ግማሽ ላይ ከነሱ ጋር ጭቅጭቁ ላይ ነው የደረስኩት። ማለት ጭቅጭቅ ስለ ይሄ ሁሉም እያወሩ አንድ ላይ አንተ መጽሐፍ ቅዱስ ውስጥ ታብራራ የዛን ሰዓት ነው የደረስኩት። ትንሽ ዘግየት ከዛ በፊት የነበረውን አልደረስኩበትም። ልጁ ግን ሪከርድ አድርጎ አምጥቶ አሰማው። ልክ ነው። ሪከርድ የተደረገው ጥቁር እንትን አለ የሚለው ማለት ነው። ልክ ነው። እህትየው ሰኒ ይዛ ነበርሽ ምሽት ነው? እህቴ ሰኒ ነበርኩኝ። ወንጌላዊ ነበርኩኝ። እኔ ከምናገር
ኤድሞንድ ነው እንደዛ ያልኩትኝ ወይስ ራሱ ያ ጥቁር ሰው? በፍጹም ይሄ ጥቁር እስራኤላዊ ጥቁር ነው የሚለውን በሌላ ስሙ ዲዮር የሚባለው ማለት ነው። እሱን ነው አታስገቡት። እሱ እስራኤልን የሚጠላ ልጅ ነው። በጣም ባለጌ ነው ያልኩት እሱን ነው። እሱን ነው እንጂ ኤድመንድን ሰኒ ወይ ድንገት አቀናብረውት ስሙን አቀናብረው አስገብተውት ይሁን አላውቅም። ኤርሚያስ የሚል ስም ማነው? ዳይመንድ ማነው ስሙ? ይሄ ሰው በእናታችሁ ኤድሞንድ እሱ አሁን ኤድመን ምናምን ነገር እየተባለ ነው ስም እዛ ጋር ያለው ተቀናብሮ ይሁን አይ ሃቭ ኖ አይዲያ። ጀስት ግን እዚህ ጋር የሰማሁት ነገር እውነት ስላለ ሜቢ ሰዎች እንዳያሳስቱ ልንገርህ ብዬ ነው የገባሁት። ምን ነበረ ሰንዬ? ከእንደገና ድገሚው። ሌሎችም ሰዎች ካላቸው የሰማችሁ ሰዎች ትደግሙታላችሁ። ምን ነበረ ያልኩት? ጥቁር እስራኤላዊ የሚል አካውንት ያለው አሁንም በዚህ አጋጣሚ ቤተ እስራኤላውያን ካላችሁ በጣም ዘረኛ የሆነ ልጅ ነው። ነጭ እስራኤላዊ የለም ብሎ እኛ ኢትዮጵያውያን ብቻ ነን እስራኤላዊ ብሎ የሚያምን ላይክ እንደ እህተ ማርያም አይነት አስተምሮት ያለው ልጅ ነው። እስራኤል ማለት ኢትዮጵያ ናት፣ ጥቁር ነው በአጠቃላይ ብሎ የሚያምን ሌላ አካውንትም አለው ዲዮር የሚል ማለት ነው። ካሁን በፊት ከሱ ጋር ገብተ ነበረ ታስታውስ እንደሆነ እና እሱ ነው ገብቶ እንደዚህ አይነት ቤተ እስራኤላውያንን የሚያሳስት ልጅ ነው እና እኔ በገባውበት ሁሉ ብሎክ አድርጉት ብለህ ያልከው ዲዮርን ጥቁር እስራኤላዊ የሚለውን ነው እንጂ ኤድመንድ ባለጌ ነው እስራኤልን በጭራሽ ኤድመንድ አላወራህም። ቆይ ባለጌ ነው እስራኤልን ይጠላል። ይህን ሰው እዚህ ቤት እንዳታስገቡት በሄደበት ቦታ ሁሉ ብሎክ አድርጉት ያልኩት ማንን ነው? ዲዮር ጥቁር እስራኤላዊ የሚለውን ኤድሞንድ ጋር ገብቶ የተናገረው ማለት ነው። ስለ ኤድሞንድ ግን እንጂ ኤድመንድን አልተናገርክም። በፍጹም ስለ ኤድመንድ አልተናገርክም። በዚህ አጋጣሚ እኔ መልእክት ማስተላለፍ እፈልጋለሁ። ቆይ ሳንዬ፣ እሺ፣ በደንብ ሰደሽ። ኤድሞንድን ግን በተመለከተ እዛ ማነው መዲ ቤት የተናገርኩትኝ አሁንም የምናገረው ደግሞ እኔም ቤት ቅድም የተናገርኩት ከዚህ ቤትም የተናገርኩት ስለ እስራኤል ታሪክ የማታውቁ እስራኤላውያን ወይ ደግሞ ስለ መጽሐፍ ቅዱስ የማታውቁ እስራኤላውያን እዚህ ሰው ቤት ገብታችሁ አትሰደቡ፣ ህዝቡንም አታሰድቡ፣ ባህላችሁንም አታሰድቡ ብያለሁ። አሁንም ይኸው ደግመዋለሁ። ኤድሞንድ ቤተ እስራኤላውያን የሆናችሁ እውቀት ከሌላችሁ ስለ ሀገራችሁ፣ ስለ ታሪካችሁ የመጽሐፍ ቅዱስም እውቀት ከሌላችሁ ገብታችሁ አንዳንዶቹም ጠጥቶ ገብቶ ነው የሚናገረው። አንደኛ እሱንም ገብታችሁ አትስደቡት። ኦኬ፣ እሱ ቢሳደብም ወይ ደግሞ ጥላቻም ቢኖረውም ወይ ደግሞ በእውቀትም ያለ እውቀትም ቢናገር ገብቶ ሊያወራው የሚገባ ሰው ምን አይነት ሰው ነው? እውቀት ያለው ሰው ነው። ተረጋግቶ ሊያወራው የሚችል ሰው ማለት ነው። ኦኬ፣ እና እዛ ቤት ተናግሬ ያለሁኝ እንደዚህ ብዬ ኤድሞንድ ቤተ እስራኤላውያን የሆናችሁ ሰዎች ገብታችሁ እናንተን ፕሮቮክ አድርጎ እናንተን አናዶ እናንተን አበሳጭቶ ክፉ ቃል እንድትናገሩ ስሜታችሁን የሚጎዳ ነገር ፈላሻ እያላችሁ ቡዳ ቀጥቃጭ እያላችሁ በመናገር እያጥላላ የሚል ሰው ጋር እኔ ግቡ ብዬ አልልም። አሁንም እናገራለሁ። ቤተ እስራኤላውያን ቤት የከፈቱበት ቦታ ሁሉ ገብቼ እናገራለሁ። ምክንያቱስ አንደኛ ምንም አትጠቀሙም፣ እሱንም አትጠቅሙትም፣ ወይ በእውቀት ከስተቱ አታደኑትም፣ ወይ እሱም ደግሞ በእውቀት እስራኤል እንኳን ብሎ መጥራት አይፈልግም። ትናንትና እንኳን እንደተናገራችሁት ማለት በቃ የራሱ የሆነ ሰው የራሱ የሆነ የሚጠላው ነገር አለ። እኔ ከኤድሞንድ ከዚህ ሰው የተረዳሁትኝ አንቲሴሚቲዝም ነው። በቃ ለእስራኤላውያን ከፍተኛ ጥላቻ አለው። ይሄ ካልሆነ በስተቀር ሰው በዚህ ነው ያልክ የሰውን ልዕልና ማዋረድ የለበትም። አንድ ሰው ትግራዋይን በትግራይነት ደረጃ ህዝብን እንደ ህዝብ ከጠላ በጣም መርዝ ውስጡ ገብቶበታል። አማራም በአማራነት ደረጃ፣ ኦሮሞም በኦሮሞነት፣ ሰውን በሰውነት ደረጃ እንደ ህዝብ እንደዚህ አበሻቅጦ ባህላቸውን፣ ታሪካቸው ምናምን ነገር እንደዚህ የሚናገር ከሆነ በቃ ምንም አትጠራጠሩ። እና ቆሻሻ ሰው ነው ብሎ ሲሰድበኝ የነበረው እኔ ነው። እኔ ግን እዛ እስራኤላውያኑ ቤት ገብቼ አልሰደብኩትም። ያንን ሰው እንኳን ራሱ ይህ ሰው እዚህ ቤት እንዳይገባ ነው ያልኳት። ምክንያቱም አንደኛ እስራኤል የሚባል በዓለም ላይ የለም። በጣም ደጋግሜ ብዙ ጊዜ አውርቼዋለሁ፣ ታስታውሳላችሁ። እስራኤል የሚባለው እውነተኛው ሀገር ያለው አፍሪካ ውስጥ እንጂ የመካከለኛው ምስራቅ ላይ አሁን እነ ኔታንያሁ የሚመሩት የሰይጣን መንግስት እያለ ሲል ሰምቼዋለሁ። ያ ማነው ጥቁር እስራኤላዊ የሚባለው ማለት ነው። የእውነት ለመናገር እና እኔ ኤድሞንድን እዛም አልሰደብኩትም። ኤድሞንድ ከሰማ ቪዲዮን ሂድና ዩቲዩብ ላይ ሰማ፣ አልሰደብኩትም። እና ያው አንተ ድሮም ውስጥህ አለ
እስራኤልን በመጥራት ብቻ ሳይሆን እስራኤልን ደግፎ ሊናገር የሚችል ሰው ካለ እንደዚህ በስድብ ታጥረገርጋለህ። ምንም ነገር አላደረጉም። እኔ እናንተ ዲቤት ጥሪ ጠርቻለሁ፣ ቴዲን ጠይቄዋለሁ። እሺ አስቀድሞ ይቅርታ ጠይቀኝ፣ እኔ እነሱ ተጣልተናል አለኝ፣ ሰድቦኛል አለ። ሜሴጅን አሰማሁት፣ ቴዲ መለሰልኝ። ለእሱም በጽሁፍ አሳወቅኩትኝ ይቅርታ ጠይቀው ብዬ። ይቅርታ አልጠይቅም። ኦኬ። ከዛ ባለፈ 2 ጊዜ ቤቱ ሄጄ 2 ጊዜ ከገስት ላይ አወረደኝ። ሐሳቤን ሳልጨርስ ነው እንደ ባለጌ ልጅ ያወረደኝ ማለት ነው። ያው ይፈልገዋል እንደዚህ። ይሄ ሰው ምን ያህል ጋጠወጥ ሰው እንደሆነ በሕያው ጌታ ፊት ነው የምነግራችሁ። ለካ እስራኤላውያኑንም እንደዚህ የሚያደርገው ሌሎቹን እንደዚህ ነው የሚያደርገው ማለት ነው። ምክንያቱም በሎክ መጽሐፍ ቅዱስ ጠቅሶ የሚያወራውን ሰው አያወራም። መጽሐፍ ቅዱስ ጠቅሶ የሚያወራውን ሰው ማለት ነው። ለምሳሌ እዚህ ጋር እስቲ አንድ መረጃ ላሳያችሁ። ማለት የማፊያ ስብስብ ነው። ልንገርህ፣ ቆይ እኔ አባቴ ማፊያም ሆነ ቆይ ያ ከኔ ጋርም አንግባባም። የኔ ያው ለዛ ስለዚህ የማትፈልገውን ቆይ እዚህ ጋር የቱ ጋር ነው? አንድ ቪዲዮ አለ እዚህ ጋር ይቅርታ ጋር በመረጃ ላይ የተመሰረተ ነገር ማውራት እኔ በጣም ደስ ይለኛል። ሰው ለኔ ክርስቲያን አይደለም። ክርስቲያን የሚለው የእሱ ቢጤ ነው። ፈቃደኛ ነሽ? ኧረ ደስ ይለኛል። እግዚአብሔር ቃል ምን የሚል ክፍል አለ? ለመጀመሪያ ጊዜ መጽሐፍ ቅዱስ ሲገልጥ አየሁት። እኔ የደረስኩበት ነው ብዬምላችሁ። ለምን መጽሐፍ ቅዱስን በቅጡ የማታቅ እልልታ የምትባል እህት ገባችለት። መጽሐፍ ቅዱስን የሚያውቁ ሰዎች መጽሐፍ ቅዱስን አንሳ ብለው ሲሉት መጽሐፍ ቅዱስን አያነሳም። እልልታ የምትባለው እህት ግን ገባች። ኦኬ፣ ክፉ ነው። ምን ይላል? አያውቀውም። እኔ ከሄድኩ በኋላ ይላል ሐዋርያው ጳውሎስ ለመንጋው የማይራሩ ጨካኞች ይመጣሉ ይላል እና ለመንጋው የማይራሩ ጨካኞች እሱ ከሄደ በኋላ የሚመጡት እርግጠኛ ነኝ እነሱ ያው መሪዎች ናቸው። ልብ በሉ። ይኸውልህ አንደኛ መጽሐፉን ከፈተው እንጂ ክፍሉን አላገኘውም። እኔ የቃሉ አገልጋይ ነኝ፣ አላገኘውም። ወንድሞች እናቶቼ፣ በትውስታ የሚያውቀውን ያለው። ከዛ ምን አለ? ያለውን ስሙት። ኦኬ፣ ክፉ ነው። ምን ይላል? አላገኘውም። እኔ ከሄድኩ በኋላ ይላል ሐዋርያው ጳውሎስ ለመንጋው የማይራሩ ጨካኞች ይመጣሉ ይላል። እንደዚህ ብቻ አይደለም የሚለው እና ለመንጋው የማይራሩ ጨካኞች እሱ ከሄደ በኋላ የሚመጡት እርግጠኛ ነኝ እነሱ ያው መሪዎች ናቸው። ያውላችሁ እነዚህ ለመንጋው የማይራሩ ወይ የመጽሐፍ ቅዱስ የሽፍታ የአቦጊዳ ሽፍታ እንደሚባል የመጽሐፍ ቅዱስ ሽፍታ ብለህ ልትለው ትችላለህ። በሕያው ጌታ ፊት ዘለፋም ከሆነ ምንም ይቅርታ አልጠይቅም። ለምን? በቅዱስ ቃሉ ላይ እንዴት እንደሚዋሽ ልንገራችሁ። ክፍሉ ሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ ነው ያለው። እሱ አያውቀውም። መጽሐፉን ገለጠው እንደ ወንዶቹ፣ ግን ክፍሉን ሄዶ አላነበበውም። ምዕራፍ 20 ቁጥር 28 የምታውቁት የአምላካችን እግዚአብሔር ቃል ምን ይላል? አንደኛ ምን ይላል? ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ አይደል መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ካለ በኋላ ከሄዱ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባችሁ፣ ይህም ብቻ አይደለም መግባት ብቻ አይደለም፣ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩም ሰዎች ከመካከላችሁ እንዲነሱ እኔ ያውቃለሁ። ከሁለት ቦታ ነው ይመጣሉ ብሎ ያለው። እነዚህ ሐሰተኞች አንደኛ
ከመካከላችሁ የሚነሱ አሉ። ሁለተኛስ ከውጪ ደግሞ ያው የሚገቡባችሁ አሉ። ጠማማ ነገርን እያስተማሩ ኦኬ። እነዚህ ሰዎች መሪዎች ናቸው ይላል እዚህ ጋር ልብ በሉ። ይኸው ቀጥሎ የሚናገረው ቁጥር 31 ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ አላቋረጥኩም እንዳላቋረጥኩ እያሰባችሁ ትጉ። አሁንም ለእግዚአብሔርና ያንጻችሁ ዘንድ በቅዱሳን ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችለው ለጸጋው ቃል አደራ ሰጥቻችኋለሁ ነው ያለው። እነዚህ ተኩላዎች የተባሉት መሪዎች ናቸው ይላል። አሁን ጠቅላይ ሚኒስትር አብይን ለመሳደብ ብሎ ነው እሱ ቀጥሎ ያለውን ቪዲዮ አሰማችኋለሁ። እኔ ሃይማኖተኞችን ለመሳደብ እንኳን ከፈለጋችሁ የእግዚአብሔርን ቃል እንኳን ስጠቅሱ በሚመስል ነገር ጠቀሱ። እኔ በዘመኔ በዚህ በጥቂቷ ዘመኔ እንኳን ያየሁት ማለት ነው ደርግን አውቃለሁ፣ ኢህአዴግን አውቃለሁ፣ ጠቅላይ ሚኒስትር መለስን ማለት ነው። የእሳቸው መንግስት አውቃለሁኝ፣ የደርግን መንግስት አውቃለሁኝ፣ የኃይለማርያም መንግስት አውቃለሁ፣ የአሁን የአብይን አውቃለሁ። መለስን ለመሳደብ ከፈለግ መሳደብ ትችላለህ፣ ግን ከመለስ ጋር የማይገናኝ የእግዚአብሔርን ቃል ጠቅሰህ ጠምዝዘህ የማይለውን ብለህ ግን አትበል። ደርግን መሳደብ ትችላለህ። ከደርግን ለመቃወም ብለህ ግን ስለ ደርግ ያልተጻፈ በግድ እጁን ጠምዝህ የእግዚአብሔርን ቃል ጎትተህ ወስደህ አትበል። ኃይለማርያምን መሳደብ ትችላለህ፣ ደብረጽዮንን መሳደብ ትችላለህ፣ ዶክተር አብይን ጠብር ገፍ አድርገህ መሳደብ ትችላለህ። ግን ቅዱስ ቃሉን ከጠቀስክ ቢያንስ የሚመሳሰል ጥቀሱ። አሁን አብይን ለመሳደብ ብሎ ምን አለ? ከሄዱ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባቸው ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎችን በመካከላችሁ እንዲነሳ አውቃለሁ። አንደኛ ከመካከል ይነሳሉ፣ ሁለተኛ ከውጭ ይገባሉ ነው ያለው። እነኚህ ሰዎች መሪዎች ናቸው አለ ቅዱስ ጳውሎስ አላለም። መሪዎቹማ በገዛ ደሙ ያጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾምባት ለመንጋውና ለራሳችሁ ተጠንቀቁ ብሎ ያለው በዚህ ቦታ ላይ ላሉ መሪዎች ነው የተጻፈው። ለእውነተኞቹ፣ ለጤናማ መሪዎቹ፣ ለአገልጋዮቹ የእግዚአብሔርን መንጋ ጠብቁ እንዳታስበሉ። እኔ ሲሄድ ከመካከልም ይነሳሉ ጠማማ ነገርን የሚያስተምሩ ከውጭ የሚገቡባችኋል። ስለዚህስ እናንተን መንፈስ ቅዱስ ጳጳሳት አድርጎ ወይ ደግሞ ሊደር ኤልደር ወይ ደግሞ ቢሾፕ አድርጎ ወይ ደግሞ ጳጳስ አድርጎ መሪ አድርጎ ፓስተር አድርጎ መጋቢ አድርጎ ሲያስቀምጣችሁ ለራሳችሁና ለእግዚአብሔር መንጋ እንድትጠብቁ እንድትጠነቀቁ ነው። የሚመጡ ሰዎች የሚገቡባችሁ ሰዎች ከውጭ አንድ፣ ሁለተኛ ከውስጥም የሚነሱ ሰዎች ጠማማ ነገርን ደቀ መዛሙርቱን ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ በትምህርታቸው ማለት ነው። ጽድቅ ያለበት ይመስላል፣ ግን ጠማማ ነገር ነው በቅዱስ ጳውሎስ። እነዚህ ሰዎች ገብተው የእግዚአብሔር መንጋ እንዳያምሱት ጠብቁ እንጂ ያለው የሚገቡት እነዚህ ተኩላዎቹ መሪ ናቸው አላለም። እሱ ግን የሚላትን ያት በመድኃኒዓለም ስሙልኝ። እሱ ግን የሚለውን ስሙት። ቆይ የቱ ጋ ነበረ? እሱ ግን የሚለውን ስሙ። ቅዱስ ቃሉ ማይለውን ፈቃደኛ ነሽ? ኧረ ደስ ይለኛል። እግዚአብሔር ቃል ምን የሚል ክፍል አለ? አዎ ኦኬ፣ ክፍሉ ምን ይላል? አላገኘሁም። ክፍሉ ሲጀምር እኔ ከሄድኩ በኋላ ይላል ሐዋርያው ጳውሎስ ለመንጋው የማይራሩ አላገኘሁም። አይኑን ይውጣ። አላገኘሁም። እያነበበው ይመጣሉ ይላል። አላነበበውም እና አልጨርሰው የማይራሩ ጨካኞች እሱ ከሄደ በኋላ የሚመጡት እርግጠኛ ነኝ እነሱ ያው መሪዎች ናቸው ያላችሁ እርግጠኛ ነኝ እነሱ መሪዎች ናቸው አለ ያላችሁ ወንድሞች እናቶች ይላል ቅዱስ ቃሉ ይላል በመድኃኒዓለም በክርስቶስ እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባቸው ደቀ መዛሙርትን ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ አውቃለሁ። መሪዎች ናቸው ይላል። እርግጠኛ ነኝ መሪዎች ናቸው አለ። እባካችሁ ሰው መሳደብ ከፈለጋችሁ መሳደብ ትችላላችሁ፣ በግል ደረጃ ማለት ነው። መንግስታትን መብታችሁ የተከበረ ነው። መንግስታትን መሳደብ ትችላላችሁ። እኔ ይህንን ዛሬ አብይ በጌታ ስለሆነ ለሱ ከቨር እየሰጠው አይደለም። በጠቅላይ ሚኒስትር መለስ ዜናዊ ጊዜ በጣም አንዱ ከተሰደብኩበት ነገር አንዱ በጣም ብዙ ጊዜ ሰዎች በጽንፍ ተነስተው ይቃወሙ ነበር፣ አግባብ ባልሆነ መንገድ ማለት ነው።
እና ጌታ ምስክሬ ይሄንን ነገር ይሄማ አግባብ አይደለም፣ እንደዚህማ ትክክል አይደለም ብዬ በማለቴ አንተ ወያኔ ሁሉ ተብዬ ተሰድቤያለሁ። አይሁዳውያንን በተመለከተ ስናገር አንተ አይሁድ ተብዬ ተሰድቤያለሁ። ብቻ በተናገርኩበት ላይ ለፍትህ በትክክል በጽድቅ መለስን መስደብ ትችላለህ። እሳቸውም እንዳሉት መላጣዬን መለስ መላጣ ብልህ ማለት ትችላለህ፣ መላጣዬን ግን አትነኩም ብለዋል አንዴ ፓርላማ ላይ። ትችላለህ አብይ መሳደብ፣ ትችላለህ ኃይለማርያም መሳደብ። ግን ስትሳደቡ የማይለውን ቃል ጠቅሰ አሁን ቀጥሎ ኤድሞንድ የሚናገረው አብይን ለመሳደብ ነው። ሎክ ስሙት። እነዚህ ለመንጋው የማይራሩ ጨካኞች ከእግዚአብሔር የመጡ ናቸው፣ የተሰጡ እንዲሆኑ። አዎ መጨረሻው ዘመን ነው። በመጨረሻው ዘመን ደግሞ የሚነሱትን የግድ መምጣት ያለባቸው ይመጣሉ። ስለዚህ እነዚህ ለመንጋው የማይራሩ ጨካኞች የሚባሉት ከእግዚአብሔር የተሰጡ ናቸው ነው የምትይው? ከእግዚአብሔር የተሰጡ ሳይሆን ማስበው ክፉ መሪዎች፣ ጨካኞች ምን ይላል? እንደውም እግዚአብሔር ቃል በመካከላቸው ዘርን ዘርቶ ነበር ይላል። ገበሬው ዘርን ሰርቶ ግን መሀል ላይ አረም በቀለ ይላል። እንደዛ ገበሬው ምን ይላል? አይ ቲንክ ሐዋርያት ሥራ ምዕራፍ 20 ነው። ገና አሁን ነው ያገኘው። በገዛ ደግሞ የዋጃ ልብ በሉ፣ ገና አሁን ነው ጥቅሱን ያገኘው። አያችሁ፣ ገና አሁን ማለት ነው። ቅድም ዝም ብሎ ነው ካፉ ያለው፣ አሁን ግን ጥቅሱን አገኘው። ኦኬ እሺ፣ ከዛስ የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋለኛው ይስቡ ዘንድ ጠማማ ነገር የሚናገሩ ሰዎች በመካከላችሁ እንዲነሱን ያውቃሉ ይላል። የታሉ መሪዎች? ስለዚህ አንዳንድ ጊዜ ጠማማ ሰዎች ወይ የታለታ አሁን ቅዱስ ቃሉን በትክክል አነበበው። ታዲያ የታሉ እነዚህ ሰዎች መሪዎች ናቸው እርግጠኛ ነኝ ብለህ ያልከው ከየት አምጥተህ ነው ይላል ቅዱስ ጳውሎስ? በኤፌሶን እያለ አይደል ይሄን የተናገረው? ነገሩ ኤፌሶኑን አዲስ አበባ አያውቀውም እሱ። መሪዎች ናቸው እርግጠኛ ነኝ ብለህ የምለውን ቃል ከየት አመጣኸው? ለምን እህቴ እልልታ እዚህ ጋር ያለችዋ የእግዚአብሔርን ቃል እንደማታውቅ እርግጠኛ ስለሆነ ነው መጽሐፍ ቅዱስን ያነሳው። እኔ ነበርኩ እዚህ ጋር እጽፍ የነበረው ያው በተናገሩ እውነቱን ገብቼ ማለት ነው። ውሸት ነው እያልኩኝ ነው። ኧረ እባክሽ አታሰድቢን ውጭ እህቴ ያልኳትኝ። እሷም እያየች አትወጣም። ያሁን ብላ በዓላማ ለማሰደብ ቤተክርስቲያን ለማሰደብ ይመስለኛል። እዚህ አውቃታለሁ፣ ልትኖርም ትችላለች። እልልታ አውቃታለሁ፣ ኮሜንት ላይ ምናምን ነገር ስትጽፍ ማለት ነው። ማለት በመልካም መጥፎ ነች እያልኩ አይደለም፣ ግን እዚህ እኔ ጋር ስትከታተል ያየኋት መስሎኛል ከዚህ በፊት። እሷ ልምከርህ ብላው ገብታ እሱ መክሯት ወጣች። ጥሩ ነው፣ እሱ ቢመክራትም ተገቢ ነው። ግን ቅዱስ ቃሉ ማይለውን ይላል ብሎ ሲላት ዝም ነው ያለችው። እሷም አታውቀውም፣ እሱም አያውቀውም። መጽሐፉን ግን ሲያነበው መሪዎች አይልም። መሪዎች ብሎ የሚለው ከላይ ያሉትን ነው። እናንተን ጳጳሳት አድርጎ ለሾመበት ለመንጋውና ለራሳችሁ ተጠንቀቁ የተባለው ለሊደርሺፑ ነው። ይሄ የተባለው ጳውሎስ ነው ይህንን ያለው። የኤፌሶን የመጨረሻው ስንብት እየተሰናበተ እያለ ማለት ነው። እና ምን ልላችሁ ነው? ቅዱስ ቃሉን የሚያውቅ ሰው ጋር እኔ በገባው ቀን አይታችኋል። ያን ሁሉ ጥቅስ ሳዘንብ እሱ አንድ ጥቅስ አልጠቀሰም። መጨረሻ ላይ እንደዚህ ፊት ለፊቱ የተቆለሉ መጽሐፍቶችን አነሳና እነዚህን ሁሉ አዘንብ ነበር ብሎ አለ። ዝናቡን እንግዲህ እስቲ ያረጥበኝ የሆነ ብዬ ዲቤት ጥሪ ጠራሁትኛ ሊያዘንብ ማለት ነው። ርዕስ ባደረግነው በእስራኤል ጉዳይ ማለት ነው። ለምን የእስራኤል ጉዳይ ላይ ኤርሚያስ መነጋገር ከፈለግ መንፈሳዊ ነገር ስለሆነ ጉዳዩ መንፈሳዊ ነው። ብዙ ወገኖች አላወቁትም። የእስራኤል ጉዳይ መንፈሳዊ ስለሆነ ሶሪ ያሳነስኳችሁ እዚህ ጋር በጣም ይቅርታ። እንደዚህ ልቀይረው ክሪዱን። ኦኬ፣ የእስራኤል ጉዳይ መንፈሳዊ ስለሆነ በጣም ፈልግ ነበረ ለማውራት ማለት ነው። እና ኤድሞንድ አንዳንድ ጠጥተው የሰከሩ እስራኤላውያን ቤተ እስራኤላውያን ወገኖች እነሱ ገብተው አበሳጭታቸው ፕሮቮክ አድርጋቸው ፈላሻ በላቸው ባህላቸውን ሰውነታቸውን አበሻቅጠ አጥላልተ ብሔራዊ ማንነታቸውን አናንቀህ
ጠቅላይ ሚኒስትራቸውን ሰድበህ ኬኔሴቱን አቃለህ አረቡን ደግፈህ እስራኤል ሲሞት ምንም ደንታ የማይመስልህ መጥላት መብቴ ነው። ቀን ሲናገር ሰምቻለሁ። ትራምፕንም ጣለ መብት ነው። ግን ክርስቲያን ሆነ አሁን እንዴት ትጣላሉ ብለህ ትላለህ?